ሄሎ ታንከስማ በዚህ ለልስም ደውሎ ቤታችን ሰው ገብቷል እንዴ? እናንተ ምን ሆናችኋል? ቆይ የግሌም እንደዚህ አለችኝ። እሺ ቆይ የት ነው የገባው? እንዴ አንተ ልትነሳ ነው? ልትወጣ ነው? አዎ እየወጣ ነው። እባክህ አትወጣ። ፊታችን የሆነ ጥቁር ነገር አድርገዋል። ትትና የሚፈልጉት ቤታችን ገብተው እንደዚህ ትላለህ እንዴ? ወጣ ታዲያ ዘመድ አለሽ ሊከፍልልሽ የሚችል? አይ እኔ ራሴ ሰርቼ እሰጣለሁ። ቆይ ታዲያ እሺ መቼ ነው ስራ የምትጀምሪው? ቆይ ግን መርዙስ? አገሳኝና ሻረልኝ። ወይኔ ብሬ ወይኔ ብሬ ቁርጠል መሰለኝም ነበረ። ኧረ እባክህ አብርሽ አምቡላንስ ጥሩ። አንቺ ደግሞ አብርሽ አትበይ። ይኸውልሽ በአንቺ ጦስ ነው እንደዚህ ሆንኩት። አንተ 200 ሺህ ብር ከየት አምጥተህ የተዘረፍከው? ኧረ ወይኔ ግን የግሌ የእውነት መርዝ ጠጥቷል? ጠጥቻለሁ። እና ለምንድን ነው ሆስፒታል ማትሄደው? ወተት እንስጠው እንዴ? እሱ ነገር ጥሩ ነው ሲባል ሰምተን መሳይትትናን እንግዲህ ዛሬ ማሳለፈ ሰጥቷታል። እንግዲህ ትንሹ ይሁዲያ ትንሿ ማህሌት አቶ መሳይ ዛሬም እንግዲህ ለዝና ግብረ አበሮች እና ለካሌብ ሰዎች እንግዲህ አሳልፎ ሰጥቷታል ማለት ነው። በጣም በሚገርም ሁኔታ እንግዲህ ገንዘቤን ባንቺ ሰበብ ነው የተቀማሁት እያለ ሲላት ነበረ። ግን ገንዘቡን እንደሆነ እሱ የሰጣቸው በራሱ ምክንያት ነው። ምክንያቱም ገንዘቡን ራሱ ነው አገይ ብሎ እንግዲህ 30 ሺህ ብሩን ቅድሚያ ተቀብሎ ከዛ ደግሞ የበለጠ አገኛለሁ ብሎ ሲጎመጅ የነበረው አቶ መሳይ ዛሬም እንግዲህ ድጋሜ ትትናን አሳልፎ ሰጥቷታል ማለት ነው። እንግዲህ በተኛበት ዝና ሲጠይቀው ነበርና ሲጠይቀውም እንግዲህ ቀጥታ ተናገረ ማለት ነው። ያለችበትን ቦታዋን ሁሉን ነገር ነው የተናገረው። ከዛም እንግዲህ ሲናገር በጣም ነበረ እኔ ራሱ የተናደድኩት ጋይስ። እንግዲህ በባለፈው እንደምታውቁት 30 ሺህ ብር ተቀብሎ አሳልፎ ሰጥቷት ነበረ። ከዛም ባለፈ ደግሞ ድጋሜ ከ30 ሺህ ብሩን ባሻገር መልሶ አሁንም ለመስጠትና የበለጠ ለመቀበል እንግዲህ የጓጓ ሰው መጠቀሚያ የለውም። እንደዛ አድርጎ ነበር የሄደው። ሲሄድም እንግዲህ ድጋሜ የበለጠ ብር ለማግኘት ሰፈሰፍ እያለ ሲሄድ እንግዲህ ዝና ኢንፎርሜሽን ካጣራ በኋላ እንዴት ነው ምናምን ብሎ ግራ ቀኙን በደንብ አጣርቶ ነገርዮቹን ጠይቆ ከእንትን ካለ በኋላ የመጨረሻ ውሳኔ የነበረው እንግዲህ የሱን ለገንዘብ ያለውን አቋም በቃ ጓደኞቹን ምንም በሱ ጋር ምንም እንዳልሆኑ ለገንዘቡ እንጂ እንግዲህ አንደኛውን ጓደኛዬን ራሱ አሁን ይሄጀን እዛ ምግብ ቤት ናን ብላ ብዬ ጥዩን የመጣሁት ምናምን እያለ እንግዲህ ሲንት ሲል ገባችሁ አይደል? እሱ ራሱ ታዘበውና በመጨረሻ እንግዲህ የምን አባክ ብር ብሎ ነው እንግዲህ ያበረረው ጋይስ። እና የሚገርም ነውና ከዛ በኋላ አንደኛ የምን አባክ ብር ነው አለው። ሁለተኛ ደግሞ ያለችውን 30 ሺህ ብር መጀመሪያ ሰጥቶ ስንት አድርጎ ተቀበለው? 200 ሺህ ብር አካውንት ላይ ያለችውን ላፋርጎ ወሰደበት ማለት ነው ዝና። ከዛ እንግዲህ ተናዱ መርዝ ጠጣሁኝ ምናምን እያለ በጭረጭ ሲል ነበር። ያም እንግዲህ ሳንሰው በመጨረሻ የሆነው ነገር ምንድነው ጋይስ? ድጋሜ ሰዎቹ ቤት ድረስ መጡ ማለት ነው። ቤት መጥተውም እንግዲህ አልጋ ክላስ የመጀመሪያ ክላስ የገቡት ሀሶ ክላስ ነበረ። ከመሳይ ክላስ እንግዲህ መጀመሪያ ገና ሳይጠይቁት ነው የተናገረው ማለት ይቻላል። ገና ሳይጠይቁት እንግዲህ ተነፈሰ ማለት ነው። ከዛ የመጀመሪያ እንግዲህ ጥያቄው ምንድን ነበረ? ትትና የት ናት ሲባል ትትና ትዛናት እዛ እንደዚህ ያለው ክላስ ሂዳችሁ ድጋሜ ነው ክላስ ስትከፍቱት እዛ ታገኟታላችሁ። እኔን ምን አድርግ ነው የምትሉኝ? እናንተ የዝና ሰዎች አይደላችሁ እንዴ? ብሬ መልሱልኝ ምናምን እያለ እንግዲህ ሲቀባጥር ነበረ። የምን አባክ ብር ሲለው እንዴ ባለፈው መኪና ውስጥ ወሰዳችሁብኝ እንዴ? የዝና ሰዎች አይደላችሁ እናንተ? አብረን እንስራ ብዬው እንትን ካለ በኋላ ብሬን ቀማኝ ዝና፣ ስለዚህ ብሬን አስመልሱልኝ እያለ ነበረ። እንግዲህ እነሱም እየሳቁ ነበር። አሁን ዝም ብለህ አፈን አትክፈት፣ ታኛ ዝም ብለህ እንታዚህ እንዳትንቀሳቀስ፣ እኛ የምንፈልገው ልጅቷን ነው ሲሉት እንግዲህ ኦኬ እንዴ ማርሽጣው ምን ይበሉ ምን ቸገረኝ ነው ያለው ማለት ነው። ምን ቸገረው? ምክንያቱም እሱ የሚፈልገው ሰጥቶ መላቀቅ ነው። እና እንግዲህ ተፈተፍ እያለ ነው የሚገኘው። እውነት ለመናገር በጣም ያሳቀኝ ግን ተንካሴስ ነው እንደው
ማለት ተንከሲስ ስላችሁ ተንከሲስ የኛው ተንከሲስ ጎበዝ ነው። ሄደው እንኳን የት ናት ሲሉት እኔ ያላየሁም ማራን ያላቅም ሲጀመር እኔ ህፃን ልጅ ነኝ አሁን እኔ ምን አውቃለሁ ብሎ እንኳን ራሱን እንትን ለማድረግ ነው የሞከረው ተንከሲስ ማለት ነው። ያኛው ግን ገና እንዴ የምፈልጉት ኩላሊት አለ ተንከሲስማ ምስኪን ማለት ነው። በጣም ያሳቀቀኝ ቢል አሪፍ ነው እንዴ የምፈልጉት ኩላሊት ነው አይደለ? የኔ ኩላሊቶች ደግሞ በጣም ትንንሾች ናቸው አይሆናችሁም። አረ ተመችቶኛል ማርያምን። የኔ ደግሞ በጣም ትንንሽዬ ስለሆነ አይሆናችሁም። ስለዚህ እንጃ የት እንዳለሽ ማለት ነው። ጎበዝ ነው ማለት አልተናገረም። ሰው በጨነቀው ሰዓት እንኳን ይናገራል። እንትና እኮ መሳይ እኮ ገና ሳይጠየቅ ነው የተናገረው ብንል ማካበድ አይሆንብንም። ምክንያቱም ገና አልተጠየቀም እኮ በቃ ገና በእንትን እኮ ነው በፈራቻ ገና ተነፈሰ ጋይስ የምር ማለት ነው። በጣም ነው ያሳቀኝ እና በቃ ገና እንትን ሳይባል ቀባጠረ ጋይሶች እና በጣም እያሳቀኝ ነበረ። እንግዲህ በመጨረሻም ያው የዝና ሰዎች ከሁሉም ግን ነቄ ግሌ ነች። የግሌ ሁኔታው ነገሩ ምንም አላመራት ነበረ። ከዛም በጣም ፈርታ ነበረ ምናምን ያለውን ነገር እንግዲህ ስትጠይቅ ነበረ ስትናገር ነበረ። ለአብርሽንም ሄዳደው ጠይቃ እንግዲህ አብርሽ እዚህ ቤት የገባ ሰው አለ እኔ ፈራሁኝ መተኛት አልቻልኩም ብለው ነበረ። እሱ ከፈራሽ ነኝ ከገኔ ጋር ተኝ ነው ያላት ማለት ነው። እንዴ ካንተ ጋር ያልተኛም እንዴት ነው ካንተ ጋር የምተኛው? እንዴ ከፈራሽ ነው ታዲያ እንዳርግሽ እያላት ነበርና እንዴ ታዲያ 30 በፈራ ወንድ ልጅ እኮ ነው አለችው ማለት ነው። ጎበዝ ነሽ ነው። አዎ ወንድ ነው እና በቃ ወንድ እኮ ነው። ስለዚህ ካንተ ጋር አልተኛም ነው ያለችው። ጎበዝ ነችና ከዛ በመጨረሻ እንግዲህ ከፈጥታ ወደ ክላሷ ነው ሄደችው። ስትሄድ እንግዲህ ውልብ እያላት ነበር ያየችው ነበረ። ከዛ ለተንከሲስ ነገረችው። ተንከሲስም እንግዲህ ወይ ባክሽ ወንድነት ወንድ ከሆንክ ጀግና ከሆንክ ናስጊ ስትለው ወንድነቴ እዚህ ጋር አይደለም የሚሰራው ዛሬ ቀኑ የኔ አይደለም። ስለዚህ አብረሽ ተኝና ወንድነቴን ከፈለግሽ ነው አብረሽ ተኝና ላሳይሻላ ለማረሰው ሰው ለውጥለ ተንከሲስ እንኳን ተሳለም ጋይስ እንዴ ነው ወንድነቴ ከሆነ ማረጋገጥ ይፈልግሽ ነው አብረሽ ተኝና ላሳይሻላ አላትም። አረ የምቻራዳ ልጅ እና በመጨረሻም እንግዲህ እሷም አይ ካንተ ጋር ማልተኛም ብላ ወይ ክላሱ ሀዲች እንዲፈራችሁም አልቀረ። መጨረሻ እንግዲህ ተንከሲስን ገባው ሲያናዝዙት ተንከሲስን ማላላቅም አለ። ከዛ ልጆቹም እንግዲህ ያለ ውድ በግድ ቀጥታ ሄደው አግኝተዋታል ማለት ነው። ትትናን አግኝተዋታል። ግን ተንከሲስ ለአብርሽ ደውሎለታል። አብርሽ ተነስቶም ሄዷል ወደዛ ማለት ነው። ስለዚህ ያው ምንም አይነት ነገር አይፈጠርም ያስጥላታል ብለን ተስፋ እናደርጋለን። ዞሮ ግን ትትና በሚገርም ሁኔታ እንግዲህ በመጨረሻ በዝና ሰዎች እጅ ወድቃለች። ከብዙ መከራ በኋላ እንግዲህ በመድብል አማካኝነት ከዛ ስቃይ ውስጥ ብታመልጥም እነዚህ ልጆች ጋር ተደብቃ ከአንዴ ሁለቴ ሶስቴ ብታመልጥም በመጨረሻ ግን የዝና ሰዎች ይዘዋታል። ግን ዝና የለም ሌሎች ሰዎች ናቸው። ስለዚህ ምናልባት ይሄን ያክል ፓወር ላይ ኖራቸው ይችላል የሚል ተስፋ አለን። ወይ ደግሞ እንደገና ደውለው ነው ሰው ሊያስጨምሩ የሚችሉት እንጂ እንደዚህ ይሆናል ብዬ አላስብም። ለሁሉም ነገር ግን ያው ትትና እንትን ብላለች። በቀጣይ ክፍል እንገናኝ። ሰላም ቆይ።